ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሰኔ 20 2018 እጅግ ወሳኝ በተለይ ለኢትዮጵያ ንግድ ባንክ ደንበኞች የኢትዮጵያ ንግድ ባንክ አካውንትን ከፍታችሁ ገንዘብ ያስቀመጣችሁ በአገር ውስጥም በውጭም ለምትገኙ ኢትዮጵያውያን እህት ወንድሞች በሙሉ የፊታችን ሰኔ 23 ቀን 2018 አገልግሎቱ ሙሉ በሙሉ እንደሚቋረጥ በዚህ ሰዓት የኢትዮጵያ ንግድ ባንክ አስታውቋል። ከምን ጋር ተያይዞ ነው፣ በምን ምክንያት፣ እስከ መቼ የሚሉትን ሙሉ ዝርዝር ወደ እናንተ ይዘናል። እንዲሁም ሁለት መረጃዎችን ይዘን የቀረብን ሲሆን በዚህ ሰዓት ኢትዮጵያውያኖችን እያነጋገረ ስላለው ከመሬት ውስጥ ወርቅ እየታፈሰ ስለመሆኑ በዚህ ሰዓት አነጋጋሪ ሆኗል። ይህንን በተመለከተ ሙሉ ዝርዝር እናደርሳለን። እንዲሁም አገራችን ኢትዮጵያ ዶላርን እያስገባች ስለመሆኑ አነጋጋሪ የሆነ መረጃ ወጥቷል። እነዚህን ሁሉ መረጃዎች አንድ ባንድ ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በዚህ ሰዓት መረጃው እንደገባ ከእጄ ነው ወደ እናንተ የመጣሁት። የኢትዮጵያ ንግድ ባንክ እንግዲህ የፊታችን ሰኔ 23 ቀን 2018 አገልግሎቱን ሙሉ በሙሉ እንደሚያቋርጥ ነው ይፋ ያደረገው። ከምን ጋር ተያይዞ ነው፣ ለምን ያክልስ ይቆያል የሚሉትን ሙሉ ዝርዝር መረጃ በተለይ ለኢትዮጵያ ንግድ ባንክ ደንበኞች በሙሉ እጅግ በጣም ጠቃሚ ስለሆነ መከታተላችሁን አትርሱ። ከዛ በፊት ሶሻል ሚዲያውን እያነጋገረ ያለውን ህዝቡ በነቂስ ወጥቶ እንግዲህ ወርቅ ከመሬት እየለቀመ ነው። ይህንን በተመለከተ በማስቀደም እናድረስ። በማህበራዊ ሚዲያ እጅግ መነጋገሪያ ከሆኑት አንዱ የሆነው የአዶላ ህዝብ በመናኸሪያም ጭምርና በየቦታው ወርቅና ማዕድን ፍለጋ መሬቱን እየቆፈረ ወርቅ በወርቅ የሆነ ነው። በኦሮሚያ ክልል አዶላ በተባለች ከተማ በአሁኑ ወቅት እጅግ ያልተለመደና አነጋጋሪ ክስተት እየታየ ነው። በከተማዋ አሸዋማና አፈራማ አካባቢዎች ውስጥ ወርቅ እንዲሁም የከበሩ ድንጋዮች በብዛት ተገኝተዋል የሚል ወሬ በስፋት መሰራጨቱን ተከትሎ እጅግ ከፍተኛ ቁጥር ያለው ህዝብ አካባቢውን ወሮታል። ይህንን ተከትሎ ህፃናት፣ ወጣቶች እንዲሁም አዛውንቶች ሳይቀሩ በከተማዋ በተለያዩ ስፍራዎች በመናኸሪያ አካባቢም ጭምር አፈሩን ሲቆፍሩ ውለው እያደሩ መሆናቸውን ከተለያዩ ምስሎችና ቪዲዮዎች ለመረዳት ተችሏል። ነዋሪዎቹ በቡድን በመሆን ፍለጋቸውን በከፍተኛ ጉጉት አጠናክረው የቀጠሉ ሲሆን አንዳንዶቹ በቁፋሮ ያገኟቸውን የሚያንጸባርቁ ትላልቅና የከበሩ ድንጋዮች የሚመስሉ ማዕድናትን በሞባይል ስልክ ብርሃን እያበሩ ሲያዩም ይታያሉ። ይህ በድንገት የተቀሰቀሰው ህዝባዊ የማዕድን ፍለጋ ግርግር በከተማዋ የዕለት ተዕለት ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ የራሱን ትልቅ ጫና እያሳደረ እንደሚገኝ በዚህ ሰዓት ሰሌዳ አስነብቦናል። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞች የኢትዮጵያ ንግድ ባንክ አካውንትን ከፍታችሁ ገንዘብ ያስቀመጣችሁ በሀገር ውስጥም በውጭም ለምትገኙ ኢትዮጵያውያን ወንድሞች በሙሉ ከፊታችን ማክሰኞ ሰኔ 23 ቀን 2018 ወይንም በፈረንጆች ጁን 30 2026 የዓመቱን በጀት መዝጊያ ቀን ከመሆኑ ጋር በተያያዘ በዕለቱ ሁሉም የባንክ ቅርንጫፎች ከቀኑ 9 ሰዓት በኋላ አገልግሎት እንደማይሰጡ የኢትዮጵያ ንግድ ባንክ በዚህ ሰዓት ይፋ አድርጓል። በዚህም ባንኩ ደንበኞቹ ከወዲሁ አስፈላጊውን ዝግጅት እንዲያደርጉ ያሳሰበ ሲሆን ሁሉም የባንካችን ዲጂታል ክፍያ አማራጮች አገልግሎትን እንደማይቋረጡ መግለጹን በዚህ ሰዓት የኢትዮጵያ ንግድ ባንክ በአገር ውስጥም በውጭም ለምትገኙ ኦቁሊ ሲል እንግዲህ መግለጫውን አውጥቶ ወደ እናንተ አደርሰናል። በሌላው መረጃችን ሀገራችን ኢትዮጵያ ዶላርን ወደ ሀገር ቤት ማስገባት ጀመረች። የኢፌዴሪ መከላከያ ሰራዊት በሀገር ውስጥ የተመረቱ የጦር መሳሪያ ጥይቶችን ለጎረቤት ሀገር መላክ መጀመሩን ያስታወቀ ሲሆን የአዲስ ጅምር ለሀገሪቱ ተጨማሪ የውጭ ምንዛሬ የሚያስገኝ እንደሆነ ተገልጿል። የመከላከያ ኢንጂነሪንግ ኢንዱስትሪዎች ምርቱን በራስ አቅም ማምረታቸውን ቀደም ሲል የነበረውን የውጭ ጥገኝነትና ከፍተኛ ወጪ ሙሉ በሙሉ ማስቀረት አስችሏልም ተብሏል። አሁን ላይ ምርቶቹን ለኤክስፖርት ማብቃት መቻሉ
የኢትዮጵያ የማምረት አቅም እድገት የሚያሳይና ለኢኮኖሚም ትልቅ ምዕራፍ የሚከፍት ነው ተብሏል። ከዚህ ባለፈ ሀገሪቱ የድሮንና የአርቲፊሻል ኢንተለጀንት AI ቴክኖሎጂዎችን በማልማት የጸጥታ መዋቅራትን በከፍተኛ ሁኔታ ያዘመነች ትገኛለችም ተብሏል። በቀጣይ ዓመታትም ከቀላል ጥይቶች ባሻገር የተለያዩ የጦር መሳሪያ አካላት ለውጭ ገበያ በማቅረብ የውጭ ምንዛሪ በተለይ ዶላርን በእጥፍ ከሀገር ውስጥ ማስገባት እንደሚቻልም ተገልጿል። ሂደቱ በትክክል ከተጠናከረ ኢትዮጵያ በአፍሪካ ቀዳሚ ከሆኑት የመከላከያ ኢንዱስትሪ ማዕከላት አንዷ እንደምትሆን የተጠበቀ ሲሆን አሁን ላይ ወደ ውጭ ጥይት የላከች ወደ ሀገር ውስጥ ዶላር በማስገባት ቀዳሚ ሀገር እየሆነች እንደሚገኝ ዘገባው አስነብበዋል። በመጨረሻም ከደቡብ አፍሪካ ስደተኞች ጋር በተያያዘ አነጋጋሪ መረጃ ወጥቷል። እንደ አልጀዚራ የዜና ዘገባ ከሆነ በደቡብ አፍሪካ በተቀሰቀሰው ከፍተኛ የውጭ ዜጎች ጥላቻና ጥቃት ምክንያት እንዲሁም ጁን 30 ሊደረግ ከታቀደው መጠነ ሰፊ ጸረ ስደተኞች ሰልፍ አስቀድሞ በሺዎች የሚቆጠሩ አፍሪካውያን ስደተኞችን ሀገራቸውን በከፍተኛ ስጋት እየለቀቁ ይገኛሉ ተብሏል። እንደ ማላዊ፣ ዚምባብዌ፣ ናይጄሪያ፣ ጋናና ሞዛምቢክ ያሉ የአፍሪካ ሀገራት መንግስት ዜጎቻቸውን በፍቃደኝነት ወደ ሀገር ለመመለስ የአውቶቡስና የሎጂስቲክ ዝግጅቶችን እያደረገ ሲሆን በርካታ ስደተኞችም ጥበቃ ፍለጋ በየሀገሪቱ ቆንጽላ ጽሕፈት ቤት ደጁ ላይ ተሰብስበው ይገኛሉ ተብሏል። ይህ የጊዜ ገደብ መጀመሪያ ላይ የደቡብ አፍሪካን መንግስት አርማ ተጠቅሞ በማህበራዊ ሚዲያ ላይ በስፋት የተሰራጨ የሐሰት ፓስፖርት የተነሳ የመጣ ሲሆን ማርች 1 ላይ የተባለ የጸረ ስደተኛ አደረጃጀትና ቡድኖች ግን ህገወጥ ስደተኞች በሙሉ እስከ ጁን 30 ድረስ ሀገሪቱን ለቀው እንዲወጡ በማስገደድ የራሳቸውን መጠነ ሰፊ ዘመቻ ከፍተዋል ማለቱን ዘግቧል። ምንም እንኳን የተሰጠው የጊዜ ገደብ ህጋዊ ባይሆንም በተለያዩ ከተሞች ለምሳሌ በመሰልቤ በስደተኞች መኖሪያ ላይ ጥቃት ተሰንዝረዋል። ቤቶች ተቃጥለዋል፣ ንብረቶች ተዘርፈዋል፣ እንዲሁም የሰው ህይወትም ጠፍቷል። ጋና በመቶዎች የሚቆጠሩ ዜጎቿን በልዩ የአየር በረራ የመለሰች ቢሆንም በአሁኑ ወቅት ማላዊ ከ5000 በላይ ሰዎችን በባስ ለማጓጓዝ እየሰራች ነውም ተብሏል። ናይጄሪያና ሞዛምቢክም በተመሳሳይ ሁኔታ ዜጎቻቸውን የማስወጣት ስራ ላይ መሆናቸውን አልጀዚራ በዚህ ሰዓት ያወጣው ሪፖርት አስነብበዋል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።